ሰላም ለኪ ማርያም ውድስት ባፈ ኩሉ ፍጥረት መንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ቦታ እንደምታዩት ምንም ነገር የለውም። ብዙ የሚያስፈልገው ነገር አለ። መሬት ያስፈልገዋል አዳራሾችን ለመስራት። መነኮሳት ያው ቦታ ስለሌለው መተው አይተውት ይሄዳሉ። ቦታ ቢኖር ባትሰራላቸዋል እየተስፋፋ ይሄዳል። የሚደናውም ሕዝብ ያው እየመጣ እየተጠመቀ ይድናል። ጸበሉ የትም በኢትዮጵያ ገዳማት የሌለ ጸበል ነው ያለው። እንደምታዩት ያው ከአለት ላይ የሚፈልቅ ጸበል ነው እና ብዙ ሕዝብ መዳን ሲችል ያው የቦታው ጥበት እንግዲህ ያው እንደምታዩት በመጠኑ ነው ሰው ይመጣ እንጂ እንደሌሎች ቦታ ሰውም ብዙ ሊድን አልቻለም። ለምን? የቦታው አቀማመጥ ጥበት ስላለ ማለት። ቢስፋፋ አሁን ብዙ ሕዝብ መዳን ይችላል። ጸበሉ እንደፈለገ መጠመቅ ተጧት እስከ ማታ መጠመቅ ይችላል ሰው ማለት ነው። ስለዚህ አሁን ይሄ የአብነት ተማሪዎች የተወሰኑ አሉ። አዳራሽ ቢኖር ቢስፋፋ ያው ለተማሪ የተመቸ ነው ቦታው ማለት ነው። እሺ አባታችን ምናልባት ስለ ገዳሙ አመሰራረት እንዴት እንደተመሰረተና ከመቼ ከየትኛው ክፍለ ዘመን ጀምሮ እንደተመሰረተ ብዙዎቻችን አናውቅምና ከስንተኛው መቶ ክፍለ ዘመን የተመሰረተ ነውና ምን ያክል እድሜን አስቆጥሯል እዚህ ቦታ ላይ እርሶ ባለዎት መረጃ? እንግዲህ ያው እነሱ ላይ ስለምታገኙ ችግር የለውም። እሱ ተወሰነ ቆንጸላ አድርገው ነው ግን ይሆን በዛው በእነሱ በሚነግሯችሁ ትይዙታላችሁ። እና ያው ይሄ እንግዲህ ይሄ ቦታ ያው ዝም ብሎ ባዶም ቦታ ነው። ብዙ ነገር የሚያስፈልገው አለ። አዳራሽ ያስፈልገዋል። የአብነት ተማሪዎች ቦታ የላቸውም። ለነሱ ራሱ ቤትና አዳራሽ መስሪያ ያስፈልጋቸዋል። ይሄ አሁን የአካባቢው ሰው ያው ትንሽ ገንዘብ ካገኘ ለማስፋፋት ይቻላል ማለት ነው። ይሄ ባይን የሚታይ ነገር ነው እና ይሄ ነው። እኔ አሁን ብዙም ማለት አልችልም። እነሱ ጋር ትነጋገራላችሁ። እዚህ አካባቢ አሁን ሰፈሩ ላይ በዚህ በቤተክርስቲያኑ ዙሪያ ብዙ ምእመናኖች ይኖራሉ። ምናልባት እንደው የተወሰነ እንኳን ድጋፍ ማድረግ የሚችሉ ሰዎች ቢኖሩ ያንን አስተባብረው እነሱም የሚችሉትን ጨምረው መስራት የሚችሉ ምእመናን ይኖራሉ ብለው ያስባሉ? በዚሁ በቤተክርስቲያኑ አካባቢ ያው በቤተክርስቲያኑ ስሙ በእኛው ነው እንጂ የሚሰራው እነሱ እንኳን ብዙም የሉም። የተወሰኑ ናቸው። ሁሉም ተባኗል። እንደምታውቁ ገደል ስለሆነ መኖር ስለማይችሉ ቢያንስ 3-4 ሰዎች ናቸው ያሉት እዛ አካባቢ። ከዚህ ያልበለጡ ናቸው። ስለዚህ ከከተማ ከላይ ከደብረ ብርሃን መጥቶ ካልሆነ አስቀዳሽም አሰላሽም ምጽዋት የሚሰጥም አባቶችም ከአገልግሎት ሲወጡ የሚፋተቱበትን ነገር የሚሰጥም ሰው እዚህ ቦታ ላይ የለም ማለት ነው። 3-4 ሰው ማለት እንግዲህ ያው የለም ብዬ ለመናገር ምንም የለም። በቃ ያው ቤተክርስቲያን ተስለቷ ለምትገባው ላይ ተሷ ነው እንደው አድፈው የሚሄዱት በሰው ነው እንጂ ምንም የለም። በቃ ዝም ብለው አድፈው አይሄዱም። ዝም ብለው ቀድሰው ሲወጡ ሳያድፉ ነበር የሚሄዱት። አሁን ያው እኛ ተቀመጥን ወዲህ ትንሽ ታለችው አለ ተዛችሁ ተፈሰሰው አለ እንትን ይያል በሷ ነው አድፈው የሚሄዱ እንጂ ሌላ ዛቲ ምናምን የለም። በቃ ጸበልተኞችስ መጥተው እዚህ የሚያርፉበት ቦታ ጸበል ከተጠመቁ በኋላ ምናልባት አሁን 7 ብሎ የሚመጣል 14 ብሎ የሚመጣል እንደዚህ ከዛም በላይ የሚቆዩ ብዙ ችግር ያለባቸው እግዚአብሔርን ማግኘት የሚፈልጉ መዳን የሚፈልጉ ብዙ ወንድሞቻችን አባቶች ይኖራሉና እነሱ ስለጊዜው አሁን እንደመጠለያ የሚሆን የሚያርፉበት ነገር በገዳሙ ተመቻችቶላቸዋል ወይስ ገና እየታሰበ ነው? ምን ይላሉ? ስለዚህ የተወሰነ ባይችልም 1-2 አዳራሾች አሉ። እሱ ላይ ያርፋሉ። እስካሁን ገና ሰው ስላልበዛ ወደፊት ግን ያንሳል፣ ቦታው ያንሳል ማለት ነው። አዳራሹ ትንሽ ነው ግን ለአሁኑ ማረፊያ አለ። ያው ማየት ይቻላል አለ። አሁን ለሚመጣ ሰው አይቸግርም። ግን ለወደፊቱ ግን ቢስፋፋ ጥሩ ነው። ያንሳል። ይሄም ሲያንስ ነው እንደ አጠቃላይ ማስፋፊያ ይፈልጋል ማለት ነው። እሺ የአብነት ትምህርቱም አሁን በአዲስም ጭምር አዲስ ጉባኤ እየተመሰረተ እንደ አዲስ አብነት ተማሪዎች ከተለያየ ቦታ እየመጡ የእግዚአብሔርን ቃል ተምረው ነገ ቅድስት ቤተክርስቲያን የሚያገለግሉ እኛን ምእመናንን ደግሞ ወንጌሉን የሚያስተምሩ የሚሰብኩ ብዙ ተማሪዎች እንደተሰባሰቡ ሰምተናልና እነሱስ ቋሚ የሆነ የሚማሩበት ቦታ አዳራሽ አላቸው?
ያው እንደሚያስፈልጋቸው እናውቃለን። ግን ተሰርቷል አልተሰራም የሚለው ነገር ተሰራም አሁን ባለው ላይ እንደው ተጨናንቀው በዛችሁ አለችን እኛ በሰራናት ላይ እሷ ላይ ነው አርፈው ያሉት እንጂ ሌላ የነሱ ተብሎ የተወሰነ ቦታ አልተሰራላቸውም፣ ገና አልተሰጣቸውም። ግን ያቺው የኛ በቤተክርስቲያን ስም የተሰራች ነበር እሷ ላይ ነው ለጊዜው ያሉት። መምህሩም ሆነ እነሱ ነው ያሉት እንጂ የራሳቸው ተወስኖ ወይንም ይሄ ተብሎ የተሰራላቸው ስራ የለም። እሺ ጸበሉ ግን አሁን እኔ ከዚህ በፊትም ዛሬ እንዳጋጣሚ ለብዙ ጊዜ መጥቻለሁ፣ ግን አሁን ቅርብ አመት መጥቻለሁ አቅም ምናልባት እንጂ ጸበሉ ላይ እኔም ባይኔ ያየሁትም ነገር አለ፣ ብዙ የሰማናቸው ነገሮች አሉ። ከዛ ወደዚህም አንዳንድ ሚዲያ ላይም እንደዚህ በደንብ ባይታወቅም እየሰማን ነበርና ጸበሉ ቦታ አንድ ቀን የደረሰ ሰው በአንድ ቀን ምህረት እንደሚያገኝ ያው ከልቡ የተጸጸተ ያለቀሰ ለእግዚአብሔር ቅርብ የሆነ ሰው በንጽህና የመጣ ሰው በአንድ ቀን ተጠምቆ ብቻ ምህረት እንደሚያገኝ መረጃዎች ሰምቼ ነበር። ስለዚህ እርሶ ምን ይሉናል? አዎ እሱ እንግዲህ በጣም ለየት ያለ ነው ፈውሱ። እኛ ከመጣን ጀምሮ ያው እንደሌላው ቦታ ምስክር የሰጡት የተወሰኑ ቢሆንም የሚድነው ህዝብ ነው። ሰው ይላሉ ታዝለው መተው ጸበሉ ላይ ገብተው እየተጠመቁ እያለ እንዳሞራ ተወገቤ ላይ ተነሳልን ብለው በእግራቸው በቃ ታዝለው የመጡት ተነስተው ሲሄዱ አይተናል። አይነ ስውራን የበሩ አሉ። ከመንገድ ጀምሮ እንደውም ካፋፍ ሲደርሱ አይናቸው እየበራ ሁለት አይናቸው የታወሩ እዚህ ግቢ ሳይገቡ ገና መንገድ ላይ ነው ሁለት አይናቸው በርቶላቸው የሄዱ ሰዎች አሉ። እና በጣም ነው ለየት ያለ ነው የእሳቸው። በእርግጥ ከእግዚአብሔር የተሰጣቸው ጸጋ ለየት ይላል። የሆነው ደግሞ ያለው ደግሞ በጣም ከሁሉም በላይ ነው። ለምን ሌላ ቦታ ተደብቆ የነበረው ሲያሰቃያቸው የነበረ መንፈስ ራሱ የሚጋለጠው እዚህ ቦታ ሲመጡ ነው። ምንነቱ የሚታወቀው ብዙ አመት ከ20 አመት ከ30 አመት በላይ ሲጨነቁ የነበሩ ሰዎች እዚህ ነው በቃ የሚጋለጥላቸው በሽታው ራሱ። እና ይሄ ጻድቁ ስጦታ ነው። ቦታውም እንደምታው ለየት ያለ ነው። እዚህ ከተማ ዳር ቢሆንም እስካሁን ገና ብዙ ህዝብ አላወቀውም። ያው ተድሮ ጀምሮ ተነገስታት ጀምሮ የቆየ ቢሆንም ጊዜውን ጠብቆ ይሆን እስካሁን ገና ሰው አላወቀውም። ምን የመሰለ ጸበል ይዞ እንጂ ፈውሱ ከማንም በላይ ነው። እኔ ትንሽ የተወሰኑ ቦታዎች አይቻለሁ ተዘዋውሬ፣ እንዲህ ያለ ጸበል የትም የለም። በፈውሱም ሆነ በማንኛውም ነገር የዚህ ተወዳዳሪ የሌለው ጸበል ነው። ያው የሚታይ ነገር ነው እና ብዙ ህዝብ ነው የሚድነው ከመጠን በላይ ነው። በማንኛውም መኪና ማነው በሽታ ተመቀርሳም ይድናሉ። ኩንታል ተተለያየ በሽታ ማይድን የለም። ግን ያው እንግዲህ ጊዜውን ጠብቆ ገና እንደሌሎች ቦታ አልተነሳም። ሰውም ደጋፊ አላገኘም እስካሁን በቂ። ይሄ ጋንግሪ ነው የሚባል በሽታ አሁን ብዙ ጊዜ በተለያዩ ቦታዎች ላይ በሕክምና ደረጃም በምንም በብዙ መንገድ ተሞክሮ መድኃኒት የለውም መዳን አስችሉም እየተባሉ ብዙ ሰዎች እንደዚህ ህይወታቸው ሲያልፍ እናያለን። እዚህ ቦታ ላይ ግን ጋንግሪ በሽታ ይዟቸው መተው ተጠምቀው ዳኑ የሚባል መረጃ እንደው ባለሳሳት ሰምቻለሁ። ስለዛስ ምን ይሉናል? አዎ ድነዋል፣ ብዙ ዳኑ አሉ። የራሱ ነቀርሳ ተብለው ተውጭ ሀገር ድረስ ተስራ ተባረው ሞትሽን ተጠባበቂ ተባሉት ሁሉ እንደውም ቦታው ሳይመጡ ገና በስልክ ጸልዩልን ብለው ተናግረው በሶስተኛው ቀን ድነው ያበረከቱ እናቶች አሉ። እና የተለያየ አሁን ርሄ የሚባል በሽታ የተለያዩ ሲሰቃዩ ተሱ ሁሉ ብዙ ህዝብ ነው የዳነው። ግን ያው ቅድም እንደተባለው ተልብ መሆን አለበት። እስቲ ልሞክር ሳይሆን እዛ ሄጄ ድናለሁ ብሎ ተልባቸው ከመጡ በንጽህና ከመጡ ማይድን የለም ማለት ነው። እሺ አባታችን የራስ ያሉኝ የአይሚሮ ነርቭ ውስጥ ያለ ነቀርሳ ማለት ነው እሱ? አዎ እሱ ነቀርሳ በጨረር እየታዩ ተስራ ሁሉ ተባረው ሞትሽን ተጠባበቂ እንጂ ዋጋ የለሽም የተባሉ ሁሉ እዚህ ደውለው ተናግረው ገና ሳይመጡ እንኳ ድነዋል። በአካልም መገኘት ሳይጠበቅባቸው ልቦናቸውን ለእግዚአብሔር ክፍት በመልእክት ብቻ በስልክና ለጓደኞቻቸው ደውለው እነሱ ደግሞ እዚህ ተደወሉና ጧፍ ዕጣን ልከው ያው ኪዳን ላይ ስማቸውን ስንጠራና ጸሎት ሲደረግላቸው በሶስተኛ ቀን ሄዳ ስትመረምር ድነሻል ምንድነው ያገኘሽው ተብለው በቃ ብዙ የተደሰቱ እናቶች አባቶች አሉ። እና ለየት ያለ ነው ይሄ ቦታ እንደምታውቁት።
ከሁሉም መራጭ ያለ ስለሆነ እሱ በጣም ጥሩ ነው። እንግዲህ የፈቀደለት እየመጣ ይዳል ነው ምንለው እኛ። እሺ አባታችን እግዚአብሔር ያክብርልኝ። እንግዲህ ቅድም እንዳሉኝ ከሆነ ገና ላይ አስራት ብቅ ሲሉ ማለት እንግዲህ እዚህ አካባቢ ይመስለኛል በጣም ሩቅ ነው። ከዛ እዚህ ለመምጣት እንግዲህ ቢያንስ 800 ሜትር አካባቢ የሚርቅ ይመስለኛል በእኔ ግምት። ያው ብዙ እንትን ባይኖረኝም እዛ ሆኖ እንግዲህ እዚህ ገና ወደ ገዳሙ ፊታቸውን ሲመልሱ በገዳሙ ያለውን የአዋፎቹን ዜማ የመላእክቱን ዝማሬ በውስጥ ህሊናቸው ሲሰሙ እዛ ሆነው እንግዲህ ቦታው ላይ ሳይረግጡ ገና ሳይደርሱ እንደዳኑ ነው እየገለጹልኝ ያሉትና ይሄ በጣም ማለት ለሚሰማው ሰው ልቦና ላለው ሰው እንደዚህ ዘመን እንዳለን ወጣቶች ሳይሆን በጣም ትልቅ ተአምር ነውና በእውነት በጣም ልዩ ነው። አባቴ እግዚአብሔር ያክብርልን። ድጋሚ መተን ሌላ ቪዲዮ እንሰራለን ብዬ ሙሉ ተስፋ አለኝ። የመድኃኔዓለም መልካም ፍቃዱ ይሁን። እኛ እንግዲህ ያው ብዙ ተከታይ ባይኖረንም ግን ለጊዜው እንደዚህ በተለያዩ ሶሻል ሚዲያዎች ገዳማትን ለማስተዋወቅ ንዋየ ቅድሳት የሚያስፈልጋቸው ንዋየ ቅድሳት ሌሎች እድሳት የሚያስፈልጋቸውንም እድሳት እንደዚህ በተፈጥሮና በሰው ሰራሽ አደጋ ምክንያት የፈራረሱ አደጋ የደረሰባቸው የተሰነጣጠቁ አሉና እነሱን በተለያየ ሚዲያ ላይ ተዋውቀው ሰው አይቷቸው በአገር ውስጥም በውጭም ያሉ ሰዎች አይተውት ወደ ገዳም እጆቻቸውን እንዲዘረጉ ቤተክርስቲያንም አለ ጉባኤ ቅድስት ቤተክርስቲያናችን አለ ጉባኤ አለ ወንበር አለ የአብነት ትምህርት ባዶ በረት ናትና ጉባኤውንም ለመደገፍ አሁን ጉባኤው ሲመሰረቱ በብዛት እነዛ ላይ ትኩረት እንዲደረግና የሚያስፈልጋቸው ማቴሪያል እንዲሞላላቸው በተለይ የሚማሩበት መጽሐፍት የሚያርፉበት ክፍል መምህራንም እንደዚሁ የሚያርፉበት ክፍል ተዘጋጅቶላቸው የተለየ እንደው እንክብካቤ እንኳን ባይኖር ቢያንስ በልተው እንዲያድሩ ለብሰው እንዲያድሩ ጎናቸው ጥሩ መኝታ ላይ እንዲያርፍ ነው ሐሳባችንና እግዚአብሔር ቢረዳን ቪዲዮ በደንብ የሚታይ ከሆነና ሰዎች የራሳቸውን ያቅማቸውን አስተዋጽኦ ማበርከት የሚችሉ ከሆነ በመጪው ጊዜ እንደ መድኃኔዓለም መልካም ፍቃድ የምንችለውን ሁሉ ለማድረግ እኛ መልካም ፍቃዳችን ነው። አቡነ ገብረ መንፈስ ቅዱስ እሳቸው ይርዱን። መድኃኔዓለም አምላካችን እሱ ይርዳን። እመቤታችን ቅድስት ድንግል ማርያም የሷ በረከት ከሁላችንም ጋር ይሁን። ስለነበረን ጊዜ አባታችን ስለተባበሩኝ ልጅ ሆኜ ሳለሁ ኃጢአተኛ በደለኛ ሆኜ ሳለሁ በድፍረት ጠይቄዎት ስለሰጡኝ መረጃ እግዚአብሔር ያክብርልኝ። በእድሜ በጤና ይጠብቀዎት። ቃለ ሕይወት ያሰማልኝ። በረከቶ ከሁላችን ጋር ይሁን። አመሰግናለሁ አባታችን። መጨረሻ ላይ ማስተላለፍ የሚፈልጉት መልእክት ካለ ማለት የሚፈልጉት ነገር ካለ እድል ልስጥዎት፣ ወይም ማመስገን የሚፈልጉት አካል ካለ እንደዚሁ። ያው እንግዲህ አሁን እዛው ዋናው ትልቁ ችግራችን እቃ ቤት የለም። እቃ ቤት እንደው ፈቃደኛ የሆነ ሰው እንደው ተቻለ የሚራዳ ካለ እቃ ቤት አንድ ቤት እንደው እቃ ቤት ይሰራልን ሻል ያለ። ይሄ በጣም አንገብጋቢ ችግራችን እሱ ነው። ያው ተሞክሯል፣ ግን እስካሁን በቂ ነገር ባይገኝም እሱ በቅድሚያ እሱ ይሰራልን። አሁን ለሀገራችንና ለሕዝቡ እናገረው ነው። ብዙ በሽተኞች አሉ በየቤቱ መድኃኒት አጥተው የሚሰቃዩ እና እንዲህ ያለ ቦታ ላይ የመጡ ቢድኑ እግዚአብሔር ተፈቀደ መጥተው ይዳኑ ይጠመቁ ጻድቁን ይማጸኑ ነው የምለው። ያስጥልን። እሺ እግዚአብሔር ያቆይልን። አባታችን ቃለ ሕይወት ያሰማልን። በድጋሚ እናመሰግናለን። ውድ ተመልካቾቻችን ዛሬ የተገኘሁት በሰሜን ሸዋ ደብረ ብርሃን አካባቢ የሚገኘው አቦ ገዳም ተብሎ በሚታወቁት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ገዳም ውስጥ ነው። እዛ ውስጥ የነበረን ቆይታ ከዚህ ፊት ባያችሁት ቪዲዮ ላይ በደንብ ለመግለጽ ተሞክሯል። እንግዲህ ገዳሙ እንደምትመለከቱት ይሄን ይመስላል። ቤተክርስቲያኑ ትንሽ የቆየ የጥንት ነው። ገና ወደ ህንጻ አልተቀየረም። በድሮቹ አሰራር ነው የተሰራውና ይሄንን ቦታ መጥታችሁ ብታዩ የእግዚአብሔርን በረከት ብታገኙ ጸበሉንም ብትጠመቁ ድህነትን ታገኛላችሁ። የምትችሉትን ደግሞ አንድ ጧፍም ቢሆን አንድ ሻማም ቢሆን አመጣችሁ ብታበረከቱ ነገ ለነፍሳችሁ ድህነት ይሆናልና እግዚአብሔርን ማገልገልም ስለሆነ ቤቱን ብንሰራ የተሻለ ይመስለኛል። የአብነት ትምህርትም ቅድም እንደተባለው ተከፍቷል። አዲስ የአብነት ትምህርት ማለት ጉባኤ ማለት ነው። ብዙ ዲያቆናት ከዚህ ነው የሚወጡት። ብዙ ካህናት ከዚህ ነው የሚወጡት። ብዙ ሊቃውንተ ቤተክርስቲያን ከዚህ ነው የሚወጡት። በቅኔው፣ በአቋሙ፣ በዜማው እንዲሁም ጾመ ድጓውን ጭምር እግዚአብሔርን ሌት ተቀን ሰለቸን ደከመን ሳይሉ የሚያመሰግኑ አባቶች እዚህ ቦታ ላይ ነው የሚወጡትና ይህንን ቦታ መተን ብንረዳ በተቻለ መጠን አስተዋጽኦ ብናበረክት ምንም አይጎልብንም። እውነት ለመናገር ከሆነ አንድ ሰው በቀን 3 ጊዜ የሚበላ ከሆነ ምሳውን ወይም ቁርሱን አስቀርቶ ለቅድስት ቤተክርስቲያን ቢያደርግ ለቤተ እግዚአብሔር ቢያደርግ ምንም ማለት አይደለምና የራሳችሁን የምትችሉትን በአቅማችሁ በተቻላችሁ እግዚአብሔር በሰጣችሁ መታችሁ በረከት ብታሳርፉና
ለነገ ለሚመጣው ትውልድ ለልጆቻችሁ በእናትና አባቶቻችን ጸሎትና የኛ ትውልድ እኮ ያሁን ትውልድ የእናትና የአባቶቻችን የድሮዎቹ ጸሎት ነው እስከዛሬ ድረስ ይዞን ያለው ሀገራችን በሰላም ያለችው እስካሁን እኛም በህይወት በጤና ያለ ነው የእናትና የአባቶቻችን ጸሎት የሰማዕቱ ቅዱስ ጊዮርጊስ ጸሎት የእናታችን የቅድስት አርሴማ ጸሎት ነውና ስለዚህ የኛም ትውልድ ደግሞ ከኛ በኋላ የሚመጣው ትውልድ እኛን እንዲያመሰግን የነሱን የሰማዕቱ ቅድስት አርሴማን ያክል ክብርና ጸጋ እንኳን ባናገኝ እንዲሁ በስማችን ራሱ አንድ ነገር አበርክተን ከዚህ ዓለም ባለፍን ዘመን የኛ ልጆች ደግሞ እኛን በእነሱ ዘመን በተደረገ ጸሎት ብለው እኛን እንዲያመሰግኑ ቅድስት ቤተክርስቲያን እንደተከበረች አጥሯ እንደተከበረ ሳትደፈር እንዲሁ ሀገራችንም ሰላሟ እንደተጠበቀ እንዲሁ ጸንታ ብትቆይ እነሱ ደግሞ እኛን ያመሰግናሉ። ስለዚህ ትውልድ እንደዚህ እያለ እንዲቀጥል እኛ ዛሬ ከማውራት ይልቅ ወደ መሬት ወርደን ስራ እንስራ፣ እግዚአብሔርን እናስብ፣ በረከት እንስጥ፣ ለቤተክርስቲያን አስራት በኩራት እናውጣ። ምንም ማለት አይደለም። አንድ ቀን መጠጥ ቤት ብንገባ በእርግጠኝነት 2000 3000 ብር አይበቃንም። አንድ መናፈሻ ውስጥ ብንሄድ 5 6000 ብር አይበቃንም። ስለዚህ አንድ ሰርግ ብንሰርግ 200 300 ሺህ ብር አይበቃንም። ሁሉንም ነገር አይተነዋል። ይሄ ዓለም ምን እንደሆነ አይተነዋል፣ ቀምሰነዋል። መራራ ነው። ስለዚህ ወደ ቤተክርስቲያን እንመለስ፣ ልቦናችንን እናሰራው፣ ፈሪሃ እግዚአብሔር በውስጣችን ይኑር፣ ትውልዱን በቤተክርስቲያን እንቅረጽ። ልጆቻችንም ደግሞ በጥበብ በሞገስ የሚያድጉት ፈሪሃ እግዚአብሔር የሚኖራቸው እኛን እየተመለከቱ ነው። ልጅ አባቱን ይመስላል፣ ልጅ እናቷን ትመስላለች። ስለዚህ ለቤተ እግዚአብሔር የምንችለውን ሁሉ እናድርግ። ቤተክርስቲያን ዛሬ ጥሪዋን ታስተላልፋለች። ድምጽ ሁሉኛ አንደበት ሁነኝ ትላለች። ማድረግ ባንችል እንኳን እንደዚህ አይነት ቪዲዮዎችን ስታገኙ በቻላችሁት መጠን ለሰው ለአንድ ሰው ለሁለት ሰው ሼር ቢደረግ ያ ሰው ደግሞ እንዲሁ ሁለት ሶስት ሰው እያለ ነገ 100 200 ሶስት ሰው ከዛም በላይ ሰው ስለሚያየው ምናልባት መርዳት የሚችሉ ሰዎች የት ነው ወዴት ነው ብለው መረጃ ጠይቀው ሊመጡ ስለሚችሉ ወደ ኋላ ላይ የገዳሙን አካውንትና የገዳሙን ስልክ ቁጥር አስቀምጥላችኋለሁ። በዚህ አማካኝነት እናንተ ብትረዱ እግዚአብሔርን ብታገለግሉ ምንኛ ምኞቴ ነው። እናንጣት ባትችሉ ስልክ ትደውላላችሁ፣ በስልክ ታወራችኋላችሁ። ያም ባይቻል እንኳን በቃ ቢያንስ በጸሎት እንኳን አግዙን። እንደው ስለማምላክ ስለወላዲተ አምላክ ብላችሁ ስለ አባታችን ስለ አቡነ ገብረ መንፈስ ቅዱስ ብላችሁ ስለ አምላካችን ስለ ቅዱስ እግዚአብሔር ብላችሁ እባካችሁ ለቤተክርስቲያን የምትችሉትን ሁሉ አበርክቱ። ዛሬ ቤተክርስቲያን በጣም በችግር ላይ ነው ያለችውና ወስብሐት ለእግዚአብሔር። እግዚአብሔር ያክብርልኝ። ሁላችሁንም አመሰግናለሁ ስለነበረን ጊዜ። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ዛሬ ስሟን በሚያረክሱበት ዘመን እኛ ተወልደናልና እኛ ደግሞ ስሟን ጠበቅ አድርገን ይዘን አይ እመቤታችን ቅድስት ድንግል ማርያም እናታችን ናት፣ ቤዛዊት ናት ብለን መስክረን አንደበታችንን ለድንግል ማርያም ሰጥተን ጠንካሮች ሆነን መኖር መቀጠል አለብን ብዬ አስባለሁ። ይቆየን። አቡነ ገብረ መንፈስ ቅዱስ ቤተክርስቲያናቸው እንግዲህ ቤተ መቅደሳቸው ይሄን ይመስላል። አብራን የምትገኘው ከ2 ዓመት በፊት 2015 አካባቢ ለአባታችን ለአቡነ ገብረ መንፈስ ቅዱስ በዚህ በሰሜን ደብረ ብርሃን አካባቢ ለአባታችን ለአቡነ ገብረ መንፈስ ቅዱስ በ3 ዓመቷ ገና ልክ እንደ እመቤታችን እንደ ቅድስት ድንግል ማርያም ገና በ3 ዓመቷ የተሰጠች ሕፃን ናት። ስሟ አቅሌስያ ይባላል። እግዚአብሔር አምላክ የተመሰገነ ይሁን። በዚህ ገዳም ውስጥ ስትኖር እውነት ለመናገር ከሆነ ትልልቅ አባቶች ባህታውያን እንኳን በጣም የተቸገሩበትን ነገር በአርመሞ ነው። እኔ በተደጋጋሚ ታሪኳን እየሰማሁ ነበርና ዛሬ በአካል ስላገኘኋት በጣም ደስ ብሎኛል። በአርመሞ በዝምታ በዝግታ ሁሉም ነገር በእርጋታ ነው የምታደርገው። ልጅ ሆኖ የማይቸኩል የለም፣ ልጅ ሆኖ የማይረብሽ የለም፣ ልጅ ሆኖ የማይጮህ የለም፣ ልጅ ሆኖ አልታዘዝም የማይል የለም። ማለት ልጅ ሆነ ልጅነታችን ሁላችንም እናውቀዋለን። እሷ ግን ከዚህ ሁሉ የተለየ ስብዕና ነው እግዚአብሔር የሰጣትና እስካሁን ድረስ የእግዚአብሔር መልካም ፍቃድ ሆኖ የአባታችን የአቡነ ገብረ መንፈስ ቅዱስ መልካም ፍቃድ ሆኖ በዚሁ ገዳም ውስጥ ነው የምትገኘውና እግዚአብሔርን አመስግኑ። እዚህ ቦታ ላይ ብትመጡ የአባታችን የአቡነ ገብረ መንፈስ ቅዱስን በረከት ብቻ ሳይሆን እህታችንን አቅሌስያንም ታገኟታላችሁ። እሷም እኔ በእርግጠኝነት ማለት እግዚአብሔር የሰጣት የራሱ የሆነ ጸጋና በረከት ይኖራታል ብዬ አስባለሁ። እሱንም ታገኛላችሁ። አባታችን አቡነ ገብረ መንፈስ ቅዱስን መጣችሁ ይጎብኙ። አቅሌስያ ምናልባት ስለ አቡነ ገብረ መንፈስ ቅዱስ የምትይኝ ነገር አለ? እዚህ ቦታ በመሆንሽ እዚህ ቦታ ላይ በመቆየትሽ ደስተኛ ነሽ? ደስተኛ ነሽ? ገብረ መንፈስ ቅዱስን አብዝተሽ ትወጃቸዋለሽ? አቅሌስያ እዚህ ገዳም ከመጣሽ ስንት ዓመት ሆነሻል? 2 ዓመት። እሺ ገብረ መንፈስ ቅዱስን ትወጃቸዋለሽ? እሺ ከኔ ጋራ አንድ የገብረ መንፈስ ቅዱስን መዝሙር አብረን እንዘምራለን። ገብረ መንፈስ ቅዱስ ድምፅሽ ከፍ አድርጊ ነው።
ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ይህም ለዘላለም ያበራል ስራቸው። ይህም ለዘላለም ያበራል ስራቸው። ያበራል ስራቸው። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ይህም ለዘላለም ያበራል ስራቸው። ይህም ለዘላለም ያበራል ስራቸው። ያበራል ስራቸው። እግዚአብሔር ያክብርልኝ። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ያበራል ስራቸው። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ያበራል ስራቸው። አሜን። እግዚአብሔር ይመስገን። እውነት ይሄንን ቦታ ለሚመለከት ሰው ቦታው በጣም የሚገርም ነው። ለማመን ራሱ ትቸገራላችሁ። ውድ ተመልካቾቼ መታችሁ ብታዩት ከዚህ በላይ ከዚህ እኔ ካገኘሁት በላይ በረከት እንደምታገኙ አልጠራጠርም። ይሄው ተመልከቱት። እዚህ አጠገቡ ይሄንን የሚያክል ወንዝ እያለ ይሄ ጅረት የሆነ ወንዝ እያለ የአቡነ ገብረ መንፈስ ቅዱስ ጸበል እንግዲህ ያለው እዚህ ዳር ላይ ነው። እግዚአብሔር የተመሰገነ ይሁን። በመላእክት በቅዱሳን በጻድቃን በሰማዕታት አማካኝነት ምሕረትን ድህነት እንድናገኝ የፈቀደልን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ውድ ተመልካቾቼ ይሄ እንግዲህ እንደምትመለከቱት በጣም ትልቅ ወንዝ ነው። ደብረ ብርሃን ከተማዋን ለሁለት ከፍሎ የሚመጣ በጣም ትልቅ ወንዝ ነውና እዚህ ወንዝ ዳር ላይ እንግዲህ እዛ አካባቢ እንደምንመለከተው የአባታችን የአቡነ ገብረ መንፈስ ቅዱስ ጸበላቸው አለ። ይሄው እንደምትመለከቱት ወደ ጸበል መሄጃው ይሄ ነው፣ እዚህ ጋር ያለው ነው እና በጣም የሚገርም ነው። ውድ ተመልካቾቻችን ከላይ ከከተማው ከዋናው ከደብረ ብርሃን ነው ጸበሉ ወንዙ የሚመጣው። ጸበሉን የምናገኘው በዚህ ወንዝ ዳር ላይ ነው ማለት ነው። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እዚህ ቦታ ላይ መታችሁ ጸበሉን ብትጠመቁ፣ አንዳንድ ንዋየ ቅድሳትን ይዛችሁ ብትመጡ፣ አንድ መጽሐፍ እንኳን ገዝታችሁ ለአብነት ተማሪዎች ይዛችሁ መታችሁ ብትሰጡ፣ እውነት ለመናገር ከሆነ የዘላለም ጽድቅን ከዚህ ቦታ ታገኛላችሁ። በአባታችን በአቡነ ገብረ መንፈስ ቅዱስ አማካኝነት አምላካችን ልዑል እግዚአብሔር ጸጋውን በረከቱን ያበዛላችኋል፣ ምሕረትን ይሰጣችኋል። ቤታችሁ ከጎደለ ቤታችሁን ይሞላላችኋል። ያዘናችሁ የተከዛችሁ ሁሉ ሐዘን ጭንቀታችሁ ይቀላል። ይሄ የሚሆነው በአባታችን በአቡነ ገብረ መንፈስ ቅዱስ አማካኝነት ነው። ከማን? ከልዑል እግዚአብሔር። ምክንያቱም እኛ አምላካችን ልዑል እግዚአብሔር ይወርዳል ይወለዳል ብለን የምናምን ምእመናን እስከሆነን ድረስ በመላእክት በቅዱሳን በጻድቃን በሰማዕታት በእመቤታችን በቅድስት ድንግል ማርያም ምልጃና ጸሎት እናምናለን። አምላካችን ልዑል እግዚአብሔርን ደግሞ እናመልካለን። ቅዱሳንን አናመልክም። በእነሱ ምክንያት እግዚአብሔር ያድነናል ይምረናል ብለን እናምናለን። ስለዚህ ወደዚህ ቦታ መታችሁ ይሄንን በረከት አግኙ። ውድ ተመልካቾቻችን የባካችሁ ይሄንን ቦታ መታችሁ ይሁን። የአቡነ ገብረ መንፈስ ቅዱስ ቤተክርስቲያናቸው እንግዲህ እዛ አካባቢ ነው ያለው። የሚታያችሁ ከሆነ ላይ ዛፍ አለ። እሱ ማለት ቤተክርስቲያኑ ነው። ከዛ ወደዚህ የ100 ሜትር ልዩነት ነው ያለው ከዛ ቦታ እስከዚህ ድረስ ማለት ነው። እንግዲህ ውድ ተመልካቾቻችን አሁን ወደ ጸበሉ እየተጠጋው ነው። ይሄው እንደምታዩት እዛች አካባቢ እኔም ጀርኪያ ይዣለሁ። ዛሬ በ5 ሊትር ጀርኪያ ጸበል ይዤ ወደ አዲስ አበባ እመለሳለሁ። እግዚአብሔር አምላክ ወዶና ፈቅዶ እዚህ ቦታ ስላደረሰኝ እውነት ስሙ ለዘላለም የተመሰገነ ይሁን። በጣም ነው ደስ ያለኝ እውነት ለመናገር ከሆነ። እርግጥ ነው ከዚህ በፊት መጥቻለሁ፣ ግን ደግሞ ዛሬ የበለጠ ደስተኛ ሆኛለሁ። ድጋሚ መሄድን ድጋሚ እዚህ ቦታ መርገጥን እየተመኘሁ ነበረ። ዛሬ ደግሞ ድጋሚ ስለመጣሁ በጣም ደስ ብሎኛል። አሁንም አብራችሁን ቆዩ። ሌላ አዲስ ቪዲዮ እሰራላችኋለሁ። ውድ ተመልካቾቻችን እንግዲህ እንደምታነቡት እዚህ ጋር የአባታችን የአቡነ ገብረ መንፈስ ቅዱስ ገዳም ነው። ይሄው መቼ እንደተመሰረተ ሁሉንም ነገር እዚህ ጋር ማንበብ ትችላላችሁ። አሁን ወደ ጸበሉ ነው። ክብሬ ነው ክብርን መናገሬ፣ ጽድቅ ነው ፍቅርን መመስከሬ፣
ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው አይቼ የእጅህን ታምራት ሰምቼ የቃልህን ትምህርት ሆኛለሁ ምስክር ላዳኝነት ስጋን ተዋህደ ለኛ መገለጥ ስጋን ተዋህደ ለኛ መገለጥ ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው ተከተልኩ ሁሉን ነገር ንቄ መድኃኒት መሆንክን አውቄ ከመልካሟ ቤት ተጠልያለሁ የእጅህን በረከት ካንተ እጠግባለሁ የእጅህን በረከት ካንተ እጠግባለሁ ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው እርፊጄ ላላርስ ወደ ኋላ እያየው መረቤን ስትሞላ ክብሬና እመካብሃለሁ ባንተ መድኔ አባቴ ነህና የምታስብ ለእኔ አምላኬ ነህና የምትራራ ለእኔ ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው ቸርነት ምሕረት ከበዛልኝ ለስምህ ውዳሴ ቅን ያለኝ ክብሬና ሞገሴ አንተ ነህ ጌታ ተመስገን ተመስገን ጠዋትና ማታ ተመስገን ተመስገን ጠዋትና ማታ ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው አሜን። ስሙ ለዘላለም የተመሰገነ ይሁን። አምላካችን ልዑል እግዚአብሔር ስለምንዘምርለት የሚከፋው ሰይጣን ብቻ ነው። የሰው ልጅ የሆነ ሁሉ ስለዘመርንና ስላመሰገንን ሊከፋቸው አይችልም። አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እዚህ ቦታ ላይ መታችሁ እህት ወንድሞቼ፣ ውድ ተመልካቾቻችሁ ሁላችሁም እዚህ ቦታ ላይ መታችሁ የእግዚአብሔርን በረከት አግኙ፣ የአቡነ ገብረ መንፈስ ቅዱስን በረከት አግኙ እላለሁ። ጸበሉ እንግዲህ ይሄን ይመስላል። ይሄ የምትመለከቱት ጸበል ከላይ ጀምሮ ነው የሚወርደው። በጣም ነው የሚማታው። እኔ እንግዲህ ልገባ ነው ውስጥ ልጠመቅ ነው። እግዚአብሔር የተመሰገነ ይሁን። ለዚህ ቦታ በቅቻለሁ። ከአዲስ አበባ ስመጣ እንዳጋጣሚ መንገድ በጣም አስቸጋሪ ስለነበረ ረፍዶብኝ በሰዓቱ መገኘት አልቻልኩም። አሁን ግን በኢትዮጵያ ሰዓት አቆጣጠር ከቀኑ 7 ሰዓት ተኩል ነው። በዚህ ሰዓትም ቢሆን እኔ ግን ስላልበላው እስካሁን በፊት ስላልጠጣው ጸበል እጠመቃለሁ። የአቡነ ገብረ መንፈስ ቅዱስን ጸበል ነክቼ ነው የምሄደው። በረከታቸውን አግኝቼ ነው የምሄደው። እግዚአብሔር ስሙ ለዘላለም የተመሰገነ። ውድ ተመልካቾቼ ዛሬ በአቡነ ገብረ መንፈስ ቅዱስ ገዳም ተገኝቼ የአባታችን የአቡነ ገብረ መንፈስ ቅዱስን ጸበል ተጠምቄያለሁ። በረከት አግኝቻለሁ። በጣም ደስ ብሎኛል። ይሄው እንደምትመለከቱት ጸበሉ ይሄንን ይመስላል። በጣም ትልቅ ጸበል ነው። ይሄው እንደምትመለከቱት
እኔ እንጃ ምን እንደምላችሁም አላቅም። በጣም ደስ ብሎኛል። እውነት ለመናገር ከሆነ በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እንግዲህ ገዳሙን በተወሰነ መልኩም ቢሆን ተንቀሳቅሼ ቪዲዮ ለመስራት ሞክሬያለሁ። ለወለ እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። በጣም ደስ ብሎኛል። እናንተም በዚህ ቦታ መጣችሁ የእግዚአብሔርን በረከት እንድታገኙ የእናታችን የቅድስት ድንግል ማርያምን በረከት እንድታገኙ የአባታችን የአቡነ ገብረ መንፈስ ቅዱስን በረከት እንድታገኙ እላለሁ። ጸበሉ ከ6 ሜትር በላይ ከፍታ ካለው የሆነ ተራራ የሚመስል ነገር ላይ ነው የሚወርደው። በጣም የሚገርም ነው። መጣችሁ ድነትን እንድታገኙ ጠይቃችኋለሁ። እግዚአብሔር የተመሰገነ ይሁን። ለዛሬው የነበረን ቆይታ እንግዲህ ይሄን ይመስል ነበረ። መጻቃል እንደመና ዘይብል መጻቃል እንደመና ዘይብል ዝንቱ ውእቱ ወልድየ ዘአፈቅር ዝንቱ ውእቱ ወልድየ ዘአፈቅር ዝንቱ ውእቱ ወልድየ ዘአፈቅር ዝንቱ ውእቱ ወልድየ ዘአፈቅር መጣ ቃል ከደመና እንደሚል መጣ ቃል ከደመና እንደሚል የምወደው የማፈቅረው ልጄ ነው የምወደው የማፈቅረው ልጄ ነው የምወደው የማፈቅረው ልጄ ነው የምወደው የማፈቅረው ልጄ ነው ነፃ ቃል እንደመና ዘይብል ነፃ ቃል እንደመና ዘይብል ዝንቱ ውእቱ ወልድየ ዘአፈቅር ዝንቱ ውእቱ ወልድየ ዘአፈቅር ዝንቱ ውእቱ ወልድየ ዘአፈቅር ዝንቱ ውእቱ ወልድየ ዘአፈቅር። እግዚአብሔር የተመሰገነ ይሁን። እንግዲህ መልካም ጊዜ ይሁንልን ለሁላችንም። አምላካችን ለእግዚአብሔር ስም የተመሰገነ ይሁን። ስለነበረን ጊዜ ስለነበረን ቆይታ ሁሉ አምላካችን ለእግዚአብሔር ስም የተመሰገነ ይሁን። የእርሱ ፍቃድ ባይሆን ኖሮ አልመጣም ነበር። የአባታችን የአቡነ ገብረ መንፈስ ቅዱስ ፍቃድ ባይሆን ኖሮ አልመጣም ነበርና አምላካችን ለእግዚአብሔር ስም የተመሰገነ ይሁን። ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ይሄንን ቦታ በተደጋጋሚ የምናገረው ይሄንን ቦታ መታችሁ ጎብኙ፣ እዩ፣ በረከትን አግኙ። ለቤተክርስቲያኑ የምትችሉትን ሁሉ አበርክቱ እላለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ውድ ተመልካቾቼ እንግዲህ ጸበሉን ተጠምቄ እየተመለስኩ ነው። አሁን ስመለስም በዛው በገዳሙ በቤተክርስቲያኑ በር ላይ ነው የማልፈው። እንግዲህ አምላካችን ሁሉ እግዚአብሔር መልካም ፍቃዱ ሆኖ ወደ አዲስ አበባ እየተመለስኩ ነው። በእውነት በጣም ደስ ብሎኛል። ይሄን ያክል በረከት ማግኘት ማለት ለኔ በጣም ትልቅ ነገር ነው። በአምላኬ በመድኃኔዓለም እሱ ስለፈቀደልኝ ነው። ሌላ ምንም አይደለም። እኔ አቅም ኖሮኝ ሀብት ንብረት ኖሮኝ አይደለም። ነገር ግን የመድኃኔዓለም መልካም ፈቃዱ ሆኖ ዛሬ እዚህ ቦታ ላይ መጥቼ የአቡነ ገብረ መንፈስ ቅዱስን በረከት እና ጸበል አግኝቻለሁ። ለዚህም አባታችን ምስጋና ይድረሳቸው። አምላካችን ለሁሉ እግዚአብሔርም እንደዚሁ ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ከሚገርማችሁ ነገር ቅድም እንደተናገርኩት እዚህ ቦታ ላይ ይሄን ያክል ወንዝ በቃ ጅረት ይቅርታ እንግዲህ በየትኛው እንደምጠራው ስግራ ስለገባኝ ነው እያለ እዚህ ወንዝ ዳር ነው ጸበሉ ያለውና በክረምት ብታዩት ውሃው በጣም ያስፈራል። እኔ ከልጅነቴም በተወሰነ መልኩ አውቀዋለሁ፣ ያን ያህል ሙሉ በሙሉም ባይሆን እና ብቻ በጣም የሚገርም ድንቅ ተአምር ያለበት ቦታ ነው። እዚህ ቦታ ላይ መጣችሁ የእግዚአብሔርን ድንቅ ስራ እዩ፣ ተመልከቱ። የአባታችን የአቡነ ገብረ መንፈስ ቅዱስን የተሰጣቸውን ጸጋ አምላካችን ሁሉ እግዚአብሔር የሰጣቸውን ቃል ኪዳን የገባላቸውን ቃል ኪዳን መጣችሁ እዩ፣ በረከት አግኙ ነው የምለው። ሌላ ምንም አልልም። እግዚአብሔር የተመሰገነ ይሁን። እንግዲህ ከብዙ በጥቂቱም ቢሆን የገዳሙን ሁኔታ ለማሳየት ሞክሬያለሁ። እኔም እግዚአብሔር አምላክ ወዶና ፈቅዶ መልካም ፍቃዱን
ሰጥቶኝ ዛሬ መጥቼ ጸበል ተጠምቄያለሁ። ይሄው እንደምትመለከቱት በ5 ሊትር ጀሪካ ጸበል ይዣለሁ። አዲስ አበባ ይዤ እንግዲህ እቺን በየቀኑ አንዳንድ ብርጭቆም ቢሆን ቀምሳለሁ እንጂ ቶሎ ማልመለስበት ምክንያት ሊፈጠር ስለሚችል እንደዛ ነው የማደርገው። እግዚአብሔር የተመሰገነ ይሁን። ስለነበረን ጊዜ ሁሉ ስሙ ለዘላለም የተመሰገነ ይሁን። ተመልካቾቼ እወዳችኋለሁ፣ አከብራችኋለሁ። በያላችሁበት የእግዚአብሔር ጸጋ ይብዛላችሁ፣ ሰላሙን ጤናውን ያድላችሁ። ጤና የጎደለባችሁ ደግሞ እዚህ ቦታ መታችሁ ድነትን ታገኛላችሁ በእርግጠኝነት መናገር እችላለሁ። በቤታችሁ በረከት ያጣችሁ ሰዎች፣ በትዳራችሁ ላይ ሰላም ያጣችሁ ሰዎች፣ ስራ አጣችሁ የምትንከራተቱ ሰዎች ሁላችሁ ወደዚህ ቦታ መታችሁ እግዚአብሔርን ጠይቁ። አባታችን አቡነ ገብረ መንፈስ ቅዱስን ጠይቁ፣ መልስ ይሰጣችኋል ለማለት እወዳለሁ። አመሰግናለሁ። እግዚአብሔር ያክብርልኝ አብራችሁን ስለቆያ። ሰላም ለኪ ማርያም ውድስት በአፈ ኩሉ ፍጥረት